መጠጣት በኔ ያልተጀመረ አሃ ጉድ ነው። ወደ ውበት የሞራኝ እያንዶረዶረው ሰላም እንዴት ናቸው? በያላችሁት ነገር ሰላም ነው። አሽና እንዴት ያላችሁ ሞኝላችኋለሁ። ቤቶች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ዝላችሁ የመጣ ነው እንግዲህ የአዲስ አበባ ከተማ መስተዳደር የጸጥታ ጽሕፈት ቤቱ ከዚህ በኋላ አረቂ መቸርቸርና ቤቲንግ ቁማር ማቋመር በአዲስ አበባ ከተማ ውስጥ አይቻልም። ህጉ ከዚህ በፊት አውጥቼ ነበር፣ ነገር ግን የህግ አስፈጻሚዎቹ በትክክል አልተጎበራቸውም። ከዚህ በኋላ ባይተጎበር ግን እናንተ ላይ ጭምር እርምጃ እወስዳለሁ ተብሏል። ወይኔ አጎቴ ሞታል። አንድ ሰው ይህን መረጃ ሲሰማ ወይኔ አጎቶቻችን ሞቱ። ነገር አረቂም የመጨረሻ ብልጣብልጥ ነች። ፕላን ኤ ፕላን ቢ ይዛ ቆይታ ነው ለካ። ቀድማ እኮ እሷ ቁርጥ ቤት ገብታለች። ይጎርማቻል። ሆቴል ቤቶች፣ ውስኪ ቤቶች ሁሉ ገብታለች። አረቂ ቅድመ ጥንቃቄ አድርጋለች። አረቂዋ ራሱ እሳት ነች እና አሁንም ቢሆን ፕላን ቢ ፕላን ሲ ድረስ ይኖራታል። አረቄ ምናልባት ወደ ጠጅ ቤት ትዞር ይሆናል የሚል ግምት አለኝ። ጫት ቤትም ካልተዘጋ ወደ ጫት ቤትም ልትዞር ትችላለች። ያው እንደ ድራግ በህገወጥ መንገድ ልትሸጥ ትችላለች። አንዳንዶቹ በጣም የተቆጫልም እቺ ኦርጋኒክ መጠጥ አገራችን አለች የምትባል በአራቱም አቅጣጫ በከፍተኛ ክብርና ጥንቃቄ ላፍ የምትደረገ አረቄ ኦርጋኒክ መጠጣችን በመጥፋታ ድሃ እንዳቅሙ መስከር የማይችልባት አገር ሆናለች የሚለው ሀሳብና አስተያየት ትሰጣላችሁ። ይቅረባችሁ። እውነት ነው መላቸው ድሃ እንዳቅሙ የመስከር ያለ መስከር ብቻ ሳይሆን ለጤና ጠንቅ ነው። መጠጣት ትጠጡ ትቃጠላላችሁ የሚል ዘፈን ነበር እኮ ድሮ። እና እባካችሁ እኔ ደስ ብለኛል እውነቱ ለመናገር በመሸ ቁጥር የሚቆጠቀጡ እናቶች ከአረቂ ቤት መልስ አይደለም፣ በእርግጥ ከጠጅ ቤት መልስም ይቆጠቀጣሉ። እውነቱ ለመናገር በእርግጥ ከቢራ ቤት ከውስኪ ቤት መልስም ይቆጠቀጣሉ። አስቆጥቃጩ ቢራም ውስኪም አረቂም ጭምር ነው። ነገር ግን ያው የመጀመሪያ ጥቃት አረቂ ላይ ደርሳል። ምን ማድረግ አይቻልም። እውነቱ ለመነጋገር በጣም ብዙ ወጣቶቻችን ያጣንበት ነው፣ የሞቱበት ነው። ይሄ ቤቲንግ ቁማር ቤቶች የብዙ ትዳር ፈርሳል። በመጠጥ ብዙ ትዳር ፈርሳል። ጫት ቤትስ ቢሆን ጫት ቤትስ ቢሆን ስንቱ ተማሪ ስንቱ ዩኒቨርሲቲ ተማሪ ስንቱ ከጥቅም ውጭ ሆነ እና ብዙ ትዳሮች ፈርሰዋል። ብዙ እንባዎች በየቤተ ክርስቲያኑ የፈሰሱበት፣ ብዙ ትዳር የፈረሰበት፣ ብዙ ህፃናት የተደፈሩበት መጠጥ በጣም አደገኛ ነው። በጣም አደገኛ ነው እና በተለይ አሁን ቁማሩ ደግሞ እጅግ በጣም እንደ ሰደድ እሳት ቨርቹዋል ቤቲንግ እንግዲህ ህጋዊን የፋይናንሻል ተቋሞችን እያለፈ ሁሉ ነው። የሚጎርማቸው እነዚህም ማቋመሪያ ቤቶች እንደ ልብ ማስታወቂያ እየተሰወራባቸው ቁማር በአደባባይ ማለት ነው። በቲክቶክ በዩቲዩብ አንዳንዶቹማ ከዛም ከፍ ያሉበት ሁሉ ደረጃ ደርሰዋል እና ወጣቶቻችን እያለቁ ነው። ትዳር እየፈረሰ ነው። በገመድ ተንጠልጥለው እየተገኙ ነው ወንድሞቻችን በቁማር ምክንያት በመጠጦች ምክንያት እና እውነቱን ለመነጋገር ያው ነው። እንደውም ውስኪ ቤት ሳይብስ አይቀርም በወንጀል መፈጸም ውስኪ ቤቶች ሳይብስ አይቀርም። ክለብ ቤቶች፣ ጭፈራ ቤቶች ያው አረቂ ቤት በድንጋይ ምናምን ነው ምንፎነካከት። እኔ እንኳን አልጠጣም ነው ጨዋታውን ለማድመቅ ያክል። ከሻይ ብሶ ራሱ የቆዘቀዘ ነው የጠጣሁት። እውነት ከሻይ ብሶ ራሱ የቆዘቀዘ ነው የጠጣ እና እኔ ከምንም ውስጥ የለበትም። ነገር ግን በጣም አስጊ ነው። በየአረቂ ቤት ሰው ይፈነካከታል። በድንጋይም በምንም አደጋ አለ። ውስኪ ቤት ደግሞ ያው በጥይት ነው። እዛም ወንጀል እዛም አለ። እውነቱን ለመነጋገር በግሮሰሪዎቹ አይበስም፣ በሆቴሎቹ በክለብ ቤቶቹ አይበስም እና ማሳጅ ቤትም እንደዚሁ በጣም ብዙ ወንጀል የሚፈጸምበት ነው። በአደባባይ ሴተኛ አዳሪዎች የሚቆሙ የወጣቶቻችን ህይወት እየቀጠፈ ነው ያለው። ለኤች አይ ቪ፣ ለጮብጥ፣ ለተያያዥ አባላዘር በሽታዎች ህዝቡን እየዳረጉት ነው ያለው። እነሱም ትኩረት መሰጠት ያለበት ነገር ነው። ቢያንስ እናቶች እርፍ ማለታቸው ደስ የሚል ነገር ነው። ከመጠጥ ቤት ከዚህ ከአረቂ ቤት በተለይ አረቂ ቤት ያለው እብደት በቃ በጣም አስቸጋሪ። ነገር ግን እኔ አሁንም አረቂ እሳት ነች። የመጨረሻ እቺ ነጯ ኮረንቲ በጣም ከባድ ነች። መላት ታጠማህን ወደ ጠጅ ቤት ቀጥታ እርግጠኛ ነኝ ቀጥታ ወደ ጠጅ ቤት ልትገባ ትችላለች። መጠጡ ነው የተከለከለው ወይስ መጠጡ ቤቶች ናቸው የተከለከለው የሚለው እሱ ትንሽ ጥያቄ ያለው ነገር ነው። እውነቱ ለመነጋገር የትኛውኖችም የስራ ቦታዎች ስንዘጋቸውም እናቶች ያሳዝናሉ። ቸርችረው አረቂ ቸርችረው ልጆቻቸውን የሚያሳድጉ አሉ። በዚያው ትይዩ ደግሞ
ከአረቂ መልስ የሚቆጠቀጡ እናቶች አሉ። የሚሸጡም እናቶች ናቸው። ከአረቂ ቤት መልስ የሚቆጠቀጡ እናቶች ናቸው። የቱ ይበልጣል የቱ ይብሳል የሚለውን ማነጻጸር ያስፈልጋል። በየሆስፒታሉ ብትሄዱ ወጣቶች ጉበታቸው ታሞ በጣም በቃ ሊሆነድ የሚደርስ በጣም የሚያስፈራ ህመም ውስጥ በጣም ብዙ ሰው እየተጎዳበት ያለ ነው። በጣም ብዙ ትዳር እየፈረሰበት ያለ ነው። እሱ ብቻ አይደለም፣ ቤቲንግ ቨርቹዋል ቤቲንግ፣ ይሄ ቨርቹዋል ማቋመሪያ እጅግ አደገኛ በሆነ ሁኔታ እንደ ሶዶድ እሳት እየተስፋፋ በትውልድ ውስጥ መሀል ብዙ ችግሮች እየፈጠረ ነው። ስለዚህ ቨርቹዋል ቤቲንግ ወይም ደግሞ ማቋመሪያዎች ላይ ደግሞ በጣም በሚጎርማቸው መደበኛ የፋይናንስ ተቋማት አልፎ ነው የሚሄደው ቁማሩ። በጣም የሚጎርም ነገር ነው እና ይሄ ነገር መታረም ያለበት ይመስለኛል። ይሄ ሲባል እንዳልኳቸው ውስኪ ቤቶችም የወንጀል መናኸሪያ አይደሉም ማለት አይቻልም። ብናነጻጽሮ ምናልባት ከመንደር አረቂ ቤቶች በላይ ከፍተኛ ወንበደና የሚሰራባቸው ውስኪ ቤቶች ናቸው። ውስኪ ቤቶች ኤንጂኦ አይደላችሁም እናንተ፣ በጎ አድራጎች አይደላችሁ እናንተ። ቢሆን የወንጀል መፈልፈያ ነው። ሁሉም ቦታ ላይ ወንጀል አለ። ይሄ ማለት የሆነ ወንጀል የሆነ ቦታ ተፈጽሟል ማለት ቢዝነሶቹ በሙሉ ጠርቅመን እንዘጋለን ማለት አይደለም። ለጊዜው ግን እጅግ በጣም አደገኛ ይመስለኛል። እኔ በቀላል ዋጋ አረቂ ቤቶች ትንሽ አደገኛ የሚያደርጋቸው በቀላል ዋጋ ሰዎች ራሳቸውን የሚስቱበት የሚሰክሩበት፣ ለቤተሰባቸው ጠንቅ፣ ለልጆቻቸው፣ ለትዳራቸው፣ ለስራ ቦታቸው ጠንቅ የሚሆኑበት አደገኛ ቦታ ይመስለኛል። በግሌ ከጤና አንጻርም በጣም ትንሿ ታውቃላችሁ፣ ትንሽ ሻይ ፈጥ ባልክበት ዕቃ ሰው የሚያጦዝ ነው እና በጣም አደገኛ ነው። ቁማር ቤቶቹ ግን አሁንም አድምታቸው ስሩበት። በጣም 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 ትውልዱ እያለቀ ነው። በዚህ በቁማር እያለቀ ነው። ስራ የለም። የተሰራችን ጥቂት የተገኘችው ገንዘብ ወደ ቁማር ነው የምትሄደው። ያ ቁማር ደግሞ ሰው ገንዘብ ሲጠፋ፣ ንብረት ሲወድም፣ ትዳር ሲፈርስ፣ ልጆች በብስጭት ወጣቶች በብስጭት እየታነቁ እየሞቱ ነው። ስለዚህ ቨርቹዋል ቤቲንግ ላይም ትኩረት አድርጎ፣ ጫት ቤቶችም ቢሆኑ የጸሎት ቤት አይደሉም። ጫት ቤቶችም ቢሆን የጸሎት ቤት አይደለም። ስለዚህ የኤንጂኦ የበጎ አድራጎት ተቋም አይደለም። ሁሉም ላይም ቢሆን ትኩረት ቆሰጠን፣ ሁሉ ላይም ተገቢውን ትኩረት ማድረግ ይገባናል። ቅሬታዎች አሉ። እኛ ደሞዛችን በጣም ትንሽ ነው፣ አቅማችን በሚፈቅደው በደሞዛችን መስከር አንችልም የሚል ጥያቄ አነሳች አለ። አትችሉም እና የሚቆጠቀጡ ሚስቶች አሉ። ከአረቂ መልስ የሚቆጠቀጡ ልጆች አሉ። የሚበጠበጥ ትዳር አለ። በየቦታው ከፍተኛ ጭንቅ ላይ የሚኖር ቤተሰብ አለ። ህጉን በአግባቡ አስፈጽሙ። ህጉ መውጣቱ ምንም ትርጉም የለውም። ከዚህ በፊት አጭር ቀሚስ የምታሳዩ አጭር ቀሚስ ለብሳችሁ በየሆቴሉ የምታስተናግዱ ትቆጣላችሁ ተብሎ ነበር። አሁንም ግን ያው ዳሌና ለቂጥ ብሩብ ጉዳይ ህብረተሰቡ ማየቱን አልተውም። አሁንም ቢሆን ህጉ ወጥቷል እንጂ አፈጻጸሙ ዜሮ ነው፣ እየተፈጸመ አይደለም። በጣም ብዙ ቤቶች ላይ በዛ መልኩ አለ። ይሄ የአረቂ ቤት ራስ ቀድመን ህጉን ያወጣ ነው፣ ነገር ግን አልተፈጸመም ብላል። ያልፈጸመው አካል ለምን በህግ አልተጠየቀም ነው መጠየቅ አለበት። እና እንዳልኳችሁ ይሄ ህግ ሲወጣ ትንሽ ቁር የሚለኝና የሚያሳዝነኝ እናቶች አሉ፣ ልጆች የሚያስተዳድሩ፣ ልጆች የሚያስተምሩ፣ እችን ሰርተው ጎንበስ ቀና ብለው ቤት የሚያስተዳድሩ እናቶች ነበሩ። እሱ ትንሽ ቅር ይላል። በዛም ልክ ደግሞ አንድ እናት አረቂ የምትቸረችር እናት ብዙ ሰካራሞችን ደግሞ ለማህበረሰብ በመስጠት የሚቀጠቀጡ እናቶችም አሉ። ጥቅሙ 1 2 3 ተብሎ የሚቆጠር ነው። ጫት ቤቶችስ ቢሆኑ ውስኪ ቤቶችም ቢሆኑ ክትትል አግባብ መደረግ መቻል አለበት። እዛ አካባቢ በጥይቱ ነው በሌላ አካባቢ እኮ ይተኮሳሉ። ለጭራሽ እንዴ ውስኪ ቤቶች ላይ ያለ ያዙኝ ልቆቅኝ እኮ ይሄ ነው የሚባል አይደለም። እና አረቂን ግን በጣም በጣም እኔ ጎርመሽኛል። ቀድመሽ እንዴት አሰብሽው? የ5 ዓመት ቅድመ እቅድ ነበር ያወጣች 10 ዓመት ቀድመ ብላ መጪው ዘመን ምን ክፉ ነገር እንደሚመጣባት ስለምታውቅ አረቂ ቀደም ብላ ቁርጥ ቤት ገባች። ጎርመቻል። ወደ ስጋ ቤት፣ ወደ ሆቴል፣ ወደ ትልልቅ መጠጥ ቤቶች ሁሉ ገብታለች አረቂ። እና ጥንቃቄዋ በጣም የሚጎርም ነው። አረቂም የማንም አድናቂ እኔ ለውሃ ነው የምጠጣ። የሆነ ሆኖ ህጎች መውጣታቸው ብቻ ሳይሆን ህጎች በአግባቡ መፈጸም መቻል አለባቸው። ወጣቶቻችን ብዙ ሰው አጥተናል። ቀልዱ ቀልድ ነው። ነገር ግን ብዙ ወጣቶች በአረቂ መጠጥ ምክንያት በጩቤ ተወጋጉ አሉ፣ በኮብልስቶን የተፈነካከቱ አሉ፣ በጤና እክል ምክንያት በልጅነታቸው የተቆጠፉ አሉ። ቀላል አይደለም። እኔ ግን የሚጎርመኝ ክልሎችስ ነው። አንድ ህግ ሲወጣ ነው ክልል ላይ ይወጣል። ስለዚህ እዚህ አዲስ አበባ ላይ መከልከሉ ለሌሎች ክልሎች የቱሪስት መስህብ
የቱሪስት መስህብ ሊሆንላቸው ነው። ሌሎች ክልሎች እኛ ህብረተሰቡ አረቂ ፍለጋ እኛ ምለው ያው እኮሌ ብሎ ላለመውቀስ ያክል ነው፣ ወይም የአማርኛ ስህተት ነው። ከዚህ እንግዲህ ህብረተሰቡ ወደ አረቂ ፍለጋ ሊፈልስ ነው ማለት ነው። ከተማን ለቆ ሊወጣ ነው። እንዴት ነው የሚደረግ? ይህን ሀሳብ ነው። ሀሳብ ሲሞቻችሁ ላይ ቃርግ ሼር አድርገው። ወዳችሁ አለው ያላችሁ ቲሞቻችሁ ፒስ